ታለቅሻለሽ እንዴ? ይበቃ ዝም በይ እሺ ይቅርታ ዝም በይ በቃ ቆይ ግን ሞገስ እንዳልሽኝ ቀርሽ እና ያ ሞገስ ልበል እንደዚህ ፈገግ ያልኩት ካንተ ጋር ነበር። ሰው የሚስቀው የልቡን ሲያገኝ ነው። እኔ ደግሞ ያንቺ የልብሽ ነኝ። ገና ብዙ ትስቂያለሽ። ከዚህ ሀገር ካልወጣን በምንም ተአምር ሊያኖረን አይችልም። ምን አለ ቢተውን? ምን አለበት አሁን የራሱን ህይወት ቢኖር? ለምንድን ነው ግን አምላክ ከእነዚህ አይነት ሰዎች ጋር በአንድ አይነት ዘመን የሚፈጥረን? ዝም በል። እኔም አላማረርኩ። እንደዚህ አይነት ሰዎች ፈተና ቢሆኑብንም ግን ያጠነክሩናል። ከዚህ ሀገር ካልወጣን በነፃነት አንኖርም። አሁን እኮ ገንዘብ የለኝም ሉላዬ። ሀብት የጠቅላላ እንታገደ ነው። ማህሌት እንዳሳገደችብኝ ነው። ደግሞ ወደ ውጭ ለመሄድ ገንዘብ ያስፈልገናል። ወንጀል ሰርተህ ከሆነ የታገደብህ እንኳንም ታገደብህ፣ እንኳንም በንብረት አለፈልህ። ሀብት እንደሆነ ሰርተን እናገኘዋለን። አንተ ደህና ሁን እንጂ ሰርተን እናገኘዋለን። የከፈልኩትን ከፍዬ ቢሆን ህግ የሚወስንብኝን ቅጣት ተቀብዬ ሀብቴን አስመልሳለሁ። ሁሉንም ማድረግ እንችላለን። አንቺ ካለሽ ደግሞ በጣም እችላለሁ። ምን እባክህ ደህና አይደለሁ። እርዳታ እንፈልጌ ነበር። የሚችለው ከሆነ ምን ችግር አለው? አንድ ስልክ ላይ የደወሉ ሰዎችን መረጃ እንድትሰጠኝ ፈልጌ ነበር። ማለት ወደ አንድ ሰው የተደወሉትን ስልኮች በሙሉ አሳልፌ እንድሰጥ ነው የፈለግከው? አዎ። ለዚህ ውለታ ደግሞ ያው እንተሳሰባለን። ዝና ይቅርታ፣ በዚህ ጉዳይ እንኳን የምረዳ አይመስለኝም። የደንበኞችን ሚስጥር አሳልፎ መስጠት ምህረት የሌለው ወንጀል ነው። ያው ብዙ ስራ ሰርተናል አብረን አይደል? ታውቃለህ፣ እኔ ሰው አለምን፣ ግን የእውነት አንተ ልለምን እፈልጋለሁ እባክህ። ይሄ ከወንጀል ጋር የተገናኘ ጉዳይ አይደል? ባለቤቴን አግተውብኝ ወደ እሷ ስልክ የደወሉትን ብቻ ስልክ ስጠኝ። ዝና ለሉላ የተደወለላት ስልኳ ላይ በአጠቃላይ ያለውን ቁጥር ገልብጠ ስጠኝ፣ እንዲሁም ደግሞ ያወራችበትን ሪከርዱን እፈልጋለሁ ብሎ ጠበቃ ሲያወራ፣ ነገር ግን ሰውየው ዝና ይህንን አልችልም፣ ከባድ ወንጀል ነው የሰው ሚስጥር አውጥቶ መስጠትና በዚህ ልተባበርህ አልችልም በማለት ከሰውየው ጋር ሰጣ ገባ ውስጥ ሲገቡ ሰውየው ዝናን አሳልፎ እንዲታሰር አደረገው። ከአሁን በኋላ ሞገስና ሉላ ላይለያዩ ቃል ተግባብተዋል። የቻሉትን ነገር እያደረጉ ከአሁን በኋላ በምንም ሁኔታ ላይለያት ላትለየው፣ እኔን ሞት ነው እንጂ የሚለየኝ እንደ ባለፈው ብሩኬ ነው አሳልፎ የሰጠብኝ እንጂ እኔ አንቺን መቼም አሳልፌ ልሰጥሽ አልችልም በማለት ዳጣም ስታዋራት የሆነ ነገር ሆኖ ከምትጸጸች ብትመጭና አብረሹ ብትሆኝ ይሻላል ስትላት ልክ ነሽ በማለት ወደ ሞገስ ተመለሰች። ሞገስ ጋር በጣም ተተገናኙ በጣም ስለቆዩ እንግዲህ እንዴት ሰው ከልጅነት ጀምሮ እስካሁን ድረስ ጸረኑ አይቀየርም እያለ ሲያወራት አንዳንድ ነገር እያለ ነበር። ሉላ ቀድማ የሞገስን እናት ከቤታቸው እንዲወጡ በማድረጓ የተነሳ ማህሌትና ኤፍራታ ቤታቸው ድረስ ሄደው አላገኟቸውም፣ አልተሳካላቸውም። ሰላም ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። ማህሌትና ኤፍራታ የብሩኬን ቤት ከፍተው ስለገቡ በመስረቅ ወንጀል ተይዘው ነበር። ዋስ 10 ሺህ ከፍላችሁ ውጡ ሲባሉ ሰው ስላልነበራት እንደምንም ብለው ከዝና ጋር ደውለውለት ዝናም በአሁን ሰዓት ሰው ስለሚያስፈልገው ሄዶ ካወጣቸው እንዴት ነው ሄዳችሁ ልትያዙ የቻላችሁት? ለምንድን ነው እኔን ያልነገርሽ ስትሄጂ ብሎ ጥያቄ ሲጠይቃቸው ሉላም ጥፋታችሁን ወደ ሌላ ሰው ለማስጠጋት አትሞክሩ፣ አጥፍታችኋል። በመጀመሪያ እኔን አናግራችሁ ሳትሄዱ ስለቀራችሁ ከአሁን በኋላ እኔ ሳላዛችሁ የትም ቦታ ብትሄጂ ሉላን እኔ አሁን ጠርታይ ሉላን እንድታፋልጉኝ እንጂ ያወጣኋችሁ ሌላ በራሳችሁ ፍቃድ የምታደርጉት ነገር ካለ ማህሌትና ኤፍራታ እኔው ራሴ ነኝ የማስወግዳችሁ፣ አለቃችሁም ብሎ ነበር ያስፈራራቸው። ስራውን ሲያዛቸው ኤፍራታ ቤቴ ናፍቆኛል ወደ ቤቴ ልሄድ ነው ስትል
የት አባሽ ነው የምትሄጂው በማለት ነበረ አስፈራርቷት የቀረችው። ኤፍራታ ገና ለገናው ከማህሌት ጥቅም አገኛለሁ ብላ ስራዋን ትታ ከወንጀለኞች ጋር እየተባበረች እና እየሰራች ትገኛለች። በተደጋጋሚ ትፈራለች፣ ግን ከወንጀሉ አትርቅም። ማህሌት ብዙ ነገር ታስባለች። ነገሮቹ ጫፍ ሲደርሱ እንዳለ ትፈጠፈጣለች። ሞገስ እስከ ዛሬ ያደረገው ነገር በሙሉ ለጓደኛው ብዙ ነገር አድርጓል። ከአሁን በኋላ ግን ወደ ራሴ መዞር አለብኝ ብሎ ከዳጣ ጋር በመመካከር ዳጣም ከጎኑ ሁና ልክ ነህ፣ ለራስህ መኖር አለብህ፣ ከራስህም አልፈህ ለሉላ መኖር አለብህ። ሉላ በጣም ምርጥ ሴት ናት፣ እሷን ልተዋት አይገባም። የሚከፈለውን መስዋዕት ከፍለህ በእጅህ ማስገባት አለብህ። እባክህን እንደሱ አይነት ሴት አታገኝም እያለች ስትመክረው ነበረ። እሱም ግራ ቢገባውም እኔ እኮ አሁን እጄ በመጣችልኝ የትም ከአሁን በኋላ አልለያትም ነበረ። የሚከፈለውን ሁሉ መስዋዕት ለመክፈል ዝግጁ ነኝ። ማህሌት ያስያዘችብኝንም ንብረቴን እንደምንም ብዬ አስለቅቄ ስራዬን መስራት አለብኝ። አሁን እኔ ከፍ ምልበት ዝና ዝቅ የሚልበት ነው ብሎ እያወራ በነበረበት ሰዓት አዲስ ስልክ ሲደወልለት ስልኩ ምንድን ነው በማለት ስልኩን ሲያነሳ ሉላ ናት እየደወለችለት። ሉላ እባክህ እናትህን እንደምን ብለህ አሸሻቸው። አንተን ፈልጎ ካጣህ እሳቸው ጋር መሄዱ ስለማይቀር እሳቸውን አሸሽ፣ አንተም ራስህን ጠብቅ ስትለው እንግዲህ ቅድስት አብራ ስለነበረች ቅድስት አይዞሽ ሉላ እሺ ይሄ ሁሉ ያልፋል ስትላት፣ ቅድስት አንቺም አለሽ እንዴ አንቺም ራስሽን ጠብቂ ከያዘሽ አይለቅሽም ስትላት ነበረ። ቆይ አንቺ እንዴት ወጣሽ እያለች ስትጠይቃት፣ ቅድስትም ደብድቤው ነው የወጣሁት፣ ስለዚህ አደጋ ስላደረስኩበት በደንብ ነው የሚፈልገኝ አይለቀኝም። እኔ ደግሞ ለአንተ ችግር ብቻ ነው የማመጣብህ በየጊዜው እና እኔ አልጠቅምህም፣ የሆነ ነገር አስደርጋለሁኝ፣ እባክህን ነገሮቹ ሲስተካከል እመጣለሁ ብላ ብትልም ዳጣ ግን እባክሽን ለአንቺ ብሎ እንግዲህ ከብሩኬ ጋር ተጣልቷል። አሳልፎ ሲሰጥሽ ሞገስ እንዴት ይህን ታደርጋለህ፣ እንዴት ትከዳኛለህ ብሎ ስለተጣሉ ልጁን ራሱ ወደ ውጭ ይዞ ሲሄድ አልሸኘውም እና እባክሽን ብቻውን አትተየው። አሁን ላይ እኔ ጋር ራሱ እየተገናኘን አይደለም፣ ብቻውን ነው እየሆነ ያለውና የሆነ ነገር ቢሆን በኋላ ጸጸቱን አትችዩም እና አሁን የት ነው ያለሽው ስትላት፣ ሉላም እኔ ያለሁት ሆቴል ነኝ፣ በቃ ነገሮቹ ሲስተካከሉ እመጣለሁኝ ብላ ነበረ። ግን እንደምንም ብላ ዳጣ ካሳመነቻት በኋላ ወደ ቤት እንድትመለስ እና እንዲገናኙ ወደ ሌላ ቦታ ይዟት እንዲሄድ ተደርጓል። ቅድስት ይህን ስራ ዳጣ ይህን ስራ ከሰራች በኋላ ወደ ቅድስት፣ ምክንያቱም ቅድስትም ሰው ስለሚያስፈልጋት ሉላና ሞገስ ሊገናኙ ቀጠሮ በያዙበት ሰዓት እሷም ወደ ቅድስት መጥታ ቅድስት ጋር ምግብ እየሰሩ ስለ እናቷ አንዳንድ ነገር እያወራች ነበር። እኔ ከሁሉም በላይ ደስ ያለኝ እናቴ እንዳልጣለችኝ በማወቄ በጣም ደስ ብሎኛል። ደግሞ ቤቱን የገዛው ሰውዬ ወደ አዳማ ሄዷል እና እሱ እስከሚመጣ ድረስ ጠብቂ ተብያለሁ። እኔ ግን በጣም ነው የቸኮልኩት እና የጓጓሁት እያለች ነበር። እባክሽን ዳጣ ይገኛሉ፣ አብሽሪ፣ ተረጋጊ፣ እንደዚህ እየሆንሽ አይደለም እና ቤተሰቦችሽን የምታገኝበት ቀን ሩቅ አይደለም። ቆይ ግን አንቺ እንዴት አወቀሽ ወንድ እንደጣለሽ ስትላት ነበር። ያነሱ ሰዎች ወንድ እንደጣለኝ ነው የነገሩኝ። ቤት ድረስ ተከታትላው ሄዳለች። ሰውየውን በደንብ ባትለየውም ቤት ድረስ ተከታትላው ስለሄደች ወንድ እንደጣለኝ ነው የነገሩኝና ከምንም በላይ ያስደሰተኝ ወንድ ነው የጣለች ሲሉኝ ነው። እናቴ እንዴት ብላ ትጨክናለች? እናት ግን በልጇ ትጨክናለች እንዴ ብላ ስትጠይቃት ነበር። እንዴት ብሎ የማይሆነውን አንድ እናት በልጇ መቼም ቢሆን ልጨክን አትችልም እያለቻት ቅድስት ስትነግራት፣ እንዲሁም አንዳንድ ነገር ሴት ልጅ እኮ እናቷን ነው የምትመስለው ስትል፣ ቆይ ግን እኔ እናቴ ነው እንዲህ የምመስለው? ምናልባች በመልክ ልትመስያት ትችያለሽ፣ ነገር ግን በሙያ አይደለሽም ስትላት ነበር። ቆይ እኔ ሙያውን እንዴት እችላለሁ ብለሽ ነው? እኔ እኮ ያደግኩት ጎዳና ነው
የተራረፈ ምግብ በየቦታው የተጣጣለ ምግብ እየበላሁ እንጂ ያደግኩት ምን ከምን ተደርጎ ሲሰራ አይቼ አላውቅም። የጣፈጠ ምግብ የበላሁት እናንተን ካገኘሁኝ ወዲህ ነው። ቤት ውስጥ ራሱ የገባሁት ስትል እንግዲህ በጣም ተከፍታ ስታለቅስ ነበረ። ቅድስት ራሱ እንዴ አንቺም ይከፋሻል እንዴ ታለቅሻለሽ እንዴ ስትላት ነበር። እንዴት አይከፋት? እንዴት አታለቅስ? ማንኛውም ሰው የሚስቀው ሰው ሁሉም ደስተኛ ይመስላል። ነገር ግን ሁሉም በራሱ የውስጡ ህመም አለው። ማንም ደስተኛ ሆኖ የሚኖር አይደለም። እንደምንም ብላ እሷን ካባበለቻት በኋላ ምግብ አቅርበው እየበሉ ባሉበት ሰዓት ዳጣ ምግቧን በልታ በቃ መለሳለሁኝ ብላ ጥላት ተሄደች። በኋላ ቅድስትም ቤቷን እያጸዳዳች በነበረበት ሰዓት ሞገስ ጋር እንዲሁ ተደዋውለው አይዞ አብሽር ከተባባለች በኋላ ወደ ብሩኬ ክላስ ገብታ እያጸዳች በነበረበት ሰዓት አልጋው ላይ ተኝታ፣ ቆይ ግን ማህሌት ይህን የመሰለ ባልትታ እዚህ አልጋ ላይ አተኛምና ዝም ብላ እንደው ግን ምን ጎሏት ነው? ምን ቢጎልባት ነው እንደዚህ የሆነችው? እያለች እንግዲህ ብሩኬ አልጋ ላይ ተኝታ ብዙ ነገሮችን እያለመችና እያሰበች ነበረ። ብሩኬም ደውሎላት ምሳሌ ሕክምና እያደረገች እንደሆነ በደንብ ነግሯታል። አልነቃችም፣ እስካሁን ድረስ አልተያየንም፣ ግን ሕክምናው በአግባቡ እየተሰራላት ነው። በቅርብ ተሽሏት እንደምንመጣ ተስፋ አለኝ ሲላት ነበር። አዎ ተስፋማ አይቆረጥም፣ ከሱ ግድ ነው። ልክ ነህ፣ ተሽሏት ተያይዛችሁ እንደምትመጡ ምንም ጥርጥር የለውም ከተባባሉ በኋላ ስልክ ከዘጉ ማህሌትና ኤፍራታ እንዲሁም ዝና ተገናኝተው ሞገስን እንዴት ማስወገድ እንዳለባቸው ሲያወሩ ነበረ። ሞገስን እንደምንም ብለን ማስወገድ አለብን። ያኔ ራሱ ገድየው በሆነ ዛሬ ላይ እንደዚህ ጉዳይ ሰራኝም ነበረ። በእርግጠኝነት ያለችበትን ቤት የሚኖርበትን ቤት እንደምንም ብለን ፈልገን ማግኘት አለብን። ይሄን ስራ ሰጥቻችኋለሁ። ስትንከራፈፉ የሆነ ነገር ቢፈጠር አልለቃችሁም። ሁልጊዜ ጫፍ እያደረስኩ ስራ እየሰጠኋችሁ አንድም ቀን አስተካክላችሁ ሰርታችሁ አታውቅም ብሎ ሲጨውባት ነበረ። በአንቺ ምክንያት ነው ብሩኬም ታገር የወጣው ልጁን ይዞ፣ እኔ ግን እንዳይወጣ የቻልኩትን ያክል አድርጌ ነበረና ይህንን ደግሞ እንደምንም ብለን ማስወገድ አለብን። የሚወጣበትን የሚገባበትን ሁሉ ማጠያየቅና ማጣራት አለብን። እንዲሁም ደግሞ ሞገስን የምናገኝበት አንደኛና ዋነኛው ነገር እናቱ ናቸው። እሱ የእኔ ሚስት እንደወሰደ እኔም የእሱን እናት ወስጄ ለእናቱ ስል ሚስቴን እንዲመልስ አደርጋለሁኝ እያለ ነበረ። አጋጣሚ ሞገስም ቀደም ብሎ ሉላ በነገረችው መሰረት እናቱን አሸሽቷል። ደስ ከሚለው ነገር ምክንያቱም የደከሙ እናቱን ማህሌትና ኤፍራታም እናቲቱን ባለማገኘቷ ቅር እያላት ተመልሳ ነበረ። ኤፍራታ ግን እኔ እንኳንም ያላገኘኋቸው ነው ያልኩት፣ እኔ ፈርቻለሁኝ ስትላት፣ ቆይ አንቺ ግን ለምንድን ነው የምትፈሪው? የቤት ኪራይሽን እየከፈልኩልሽ አይደል እንዴ? ከዝና ከማገኘው እኮ ነው እየከፈልኩልሽ አለሁት። ይህን ስራ ካቆምኩ ደግሞ ምንም አናገኝም ማለት ነው። ስለዚህ የምናደርገውን ነገር እናደርጋለን፣ እንደዚህ አትንቦቅቦቅብኝ እያለቻት ነበር። እሷ ግን እኔ ቢቀርብኝ ይሻለኛል፣ ብሩኬ ልጁን አሳክሞ ከመጣ አይለቀኝም እያለች ትፈራለች። በጣም ነው የምትፈራው ኤፍራታ። ማህሌትም ትቅደረደራለች አፏ እንጂ እሷ ራሱ ከኤፍራታ የበለጠች ፈሪ ናት እንዳውም ማለት ነው። ግን ገና ለገናው ዝናን ተማምና ሞገስን ካስወገር ነው ቤቱ በእጄ ይገባል፣ አንድ ክላስ ደግሞ የራስሽ ነው እያለቻት እያታለለቻት ነው። ዶሮን ሲያታልሏት በመጫኛ ጫኗት አለ ያገሬ ሰው። እና ዝም ብላ የማይታለም ህልም ነው የምታልመው ሁልጊዜ ማለት ነው ማለት። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ለፍካት ሚዲያ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። በያላችሁበት ፈጣሪ ጠብቃችሁ ሀገራችንን ሰላም ያድርግልን። ወጥቶ ከመቅረት ፈጣሪ ጠብቀን እያልኩኝ ለዛሬው ይህን ይመስል ነበረ። በሌላ ቪዲዮ ተመልሼ እስከምመጣ መልካም ቆይታ ይሁንላችሁ።